ክፍል ዓላማውና ሐሳቡ ከእያንዳንዳችን ህይወት ጋር በማዛመድ ወደ ህይወታችን ለሚጠቅመንን ነገር እንድንወስድ ነውና እግዚአብሔር ቃል ህይወትን ስለሚያነጽ ህይወትን ስለሚሰራ እስኪ ቃሉን እናንብበው። ዮሐንስ ወንጌል ምዕራፍ 9 ቁጥር 35 ላይ እንዲህ ይላል፣ ኢየሱስም ወደ ውጭ እንዳወጡት ሰማ፣ ሲያገኘውም አንተ በእግዚአብሔር ልጅ ታምናለህ አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ካንተ ጋራም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም ይላል። እዚህ ክፍል ላይ ከእናቱ ማዕፀን ጀምሮ እውር ሆኖ ስለተወለደው ሰው ነው የሚናገረው። ከእናቱ ማዕፀን ጀምሮ ከተወለደ ካደገ በኋላ አይደለም። ማህበረሰቡ ያውቀዋል። አብዛኛውን የእስራኤልን ካልቸር ስናይ፣ የእስራኤልን በዓል ስናይ ሰዎች አካላቸው ላይ ችግር ኖሮ በሚወለዱበት ጊዜና ሰዓት ከቤተሰቦቻቸው ኃጢአት የተነሳ ነው ብለው እምነት ነበራቸው። እንደዚህ አይነት አቲቲዩድ ነበራቸው፣ አመለካከት ነበራቸው። ስለዚህ በዛ ሲያልፍ ሲያዩት ጌታ ሆይ አሉት። ማን ነው እንደዚህ ሆኖ እንዲወለድ ኃጢአት የሰራው? እሱ ነው ወይንስ ደግሞ ቤተሰቦቹ ናቸው? ጌታ እንዲህ አለ፣ እሱ ወይም ደግሞ ቤተሰቡ አይደለም፣ የእግዚአብሔር ክብር በእርሱ እንዲገለጥ ነው አለ። እውነት ነው። ከመወለዱ ጀምሮ ዕውር ሆኖ የሆነውን ሰው የፈወሰ የለም በእስራኤል ምድር፣ የለም በእስራኤል ምድር። ስለዚህ ጌታ ያንን አየና ከፈወሰው በኋላ በጣም የሚገርመው ወደ ውጭ አውጥተው ጣሉት። ትልቁ ሐሳብ የምናገርበት አይዲያ ይሄ ነው። ስለ ሰውየው ፈውስ አይደለም፣ ስለተደረገው ፊዚካል ሂሊንግ አይደለም የምናገረው ግን ማህበረሰቡ ምን ያህል መልካምን ነገር ኢየሱስን በጌትነቱ ላለመቀበል፣ በመለኮትነቱ ላለመቀበል የተደረገውን ታምራት ጭቃ ለመቀባት፣ ለማድፋፋት፣ ለማበላሸት ሲሉ ሰውየውን ወደ ውጭ አወጡት ይላል። ወደ ውጭ አወጥተው ምን አደረጉት? ከአንተ ከኛ ሶሳይቲ ሜምበር አይደለህም አሉት። you are not they belongs to our society a member of our society አይደለህም። ለምን? በመካከላቸው የተደረገው ድንቅና ተአምራት ማንም ሊሸፍነው ሊጋርደው የሚችል አይደለምና። ስለዚህ ምን አሉት? አውጥተው ምን አረጉት ይላል? ጣሉት፣ ከማህበረሰቡ አገለሉት። በህይወቱ ላይ በተደረገው ድንቅ፣ በተደረገው ምልክት፣ በተደረገው ተአምራት የተነሳ ይህንን ሰው ከማህበረሰቡ አወጡ። ሰውየውን አይደለም የፈለጉት፣ የኢየሱስ ስራ ተገልጦ እንዳይወጣ፣ መለኮትነቱን ላለመቀበል፣ አዳኝነቱን ላለመቀበል፣ ጌትነቱን ላለመቀበል፣ ገዥነቱን ላለመቀበል ሲሉ ነው ይህን ሰው አውጥተው የጣሉት። የተደረገው ተአምራት መሸፈን ስለማይችል፣ ከዚህ በኋላ የኢየሱስ ስም ገኖ ስለሚወጣ፣ ተገልጦ ስለሚወጣ፣ ስለዚህ ይህንን ስራ ነበር ለማክፋፋት ይህን ሰው አውጥተው የጣሉት። በጣም የሚገርመኝ ግን ኢየሱስ ዳግመኛ ይህን ሰው ያገኘው ከተጣለ በኋላ ነው። ስለዚህ አብዛኞቻችን በምንገፋበት ጊዜ፣ በምንጣልበት ሰዓት፣ ከማህበረሰቡ በምንገለልበት ጊዜና ሰዓት ጌታ ወደ ህይወታችን ይመጣል። ጌታ ይመጣል። ዳግመኛ ይህንን ሰው ያገኘው እነዚህ ሰዎች አውጥተው ባይጥሉት ኖሮ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅነቱን ባልገለጸለት ነበር። ፈውሶት ዝም ብሎ ነበር የሚሄደው። ነገር ግን የመጣበት መከራ፣ የመጣበት ስግደት፣ በፈውሱ ምክንያት የመጣበት መገፋት ኢየሱስ ወደ እርሱ እንዲመጣ አደረገው። ስለዚህ በህይወታችሁ ምን አይነት መገፋት ነው እየገጠማችሁ ያለው? ምን ያህል መናቅ ነው እየገጠማችሁ ያለው? በእምነታችሁ ምክንያት ከጌታ ጋር በመሆናችሁ በመጣበቃችሁ ምክንያት እግዚአብሔር ታሪክን ይገለብጣል፣ ታሪክን ይለውጣል። ስለዚህ ወደ ውጭ አውጥቶ ምን አረጉት ይላል? ስንጣል የዛን ጊዜ ጌታ ከማደሪያው ያየናል።
ስንገፋ የዛን ጊዜ ጌታ ከማደሪያ ወደኛ መምጣት ይጀምራል። ከተጣልንበት ያነሳናል፣ ለክብሩ ይጠቀምብናል፣ ክብሩን ይገልጥልናል፣ ኃይሉን ይገልጥልናል። ይሄ ሰው ከመወለዱ ጀምሮ ዕውር ሲሆን በራሱ ያደረገው ኃጢአት የለም። ግን ደቀ መዛሙርቱ ወደ እርሱ ጋር መጡና አንድ ጥያቄ ጠየቁት ጌታን። ይሄ ማን ነው አሉት። ማን ነው ኃጢአት ያደረገው? ስለዚህ ይገርማችኋል፣ ማህበረሰቡ ጠቅላላ ወደዚህ ሰው እየመጣ ዕውር ሆኖ እንደተወለደ አሁን ደግሞ እንደሚያይ ሰው ሁሉ በዚህ አካባቢ የሚኖረው ማህበረሰብ ሁሉ ስለሚያውቅ ቤተሰቡን ሄዶ ሲጠይቅ ቤተሰቦቹ እንደዚህ አሉ፣ እርሱ ሙሉ ሰው ነው፣ እርሱን ጠይቁት አሉ። እርሱን ጠይቁት። ከዛ እሱ ኃጢአት ያለበት ነው። ኢየሱስ አንተ እንዴት ስለሱ ትመሰክራለህ? ኃጢአተኛ እንደዚህ አይነት ታምራትና ድንቅን እንደማያደርግ አውቃለሁ አላቸው። አንተ ዕውር ሆነህ ተወልደኛን ታስተምረናለህ አሉት። ገርማችኋል። የሚያዩ ሰዎች እንዳያዩ፣ የሚያስተውሉ ሰዎች እንዳያስተውሉ፣ የዚህ ዓለም የጨለማ ገዢ የስንቶቹን ዓይን ነው የጋረደው፣ የስንቶቹን አእምሮ ነው የጋረደው፣ የስንቶቹን አመለካከት ነው ያበላሸው። በኢየሱስ ላይ ያላቸው አመለካከት ያላቸው ነገር እኔ ከብዙ ሰዎች ጋር አገናኛለሁ በወንጌል ምክንያት፣ በኢየሱስ ምክንያት ሰዎችን አወራቸዋለሁ። ስለዚህ ሰዎች ስለ ኢየሱስ ያላቸው ሞቲቭ የተበላሸ ነው። ስለ ኢየሱስ የተበላሸ ነገር አእምሯቸው ውስጥ ልባቸው ውስጥ ተቀርቅሮ ነው ያለው። ስለዚህ ወገኖቼ አንድ ነገር ነው ልነግራችሁ የምፈልገው። ይሄ ጨለማውን አእምሯቸውን ገፎ ያለውን ይዞ ጋርዶ ያለውን እግዚአብሔር አምላክ በወንጌል ብርሃን እንዲያበራ እንዲገናኛቸው፣ ሰዎች የወንጌልን የምስራች ቃል ሳይሰሙ ወደ ዘላለም ሞት እንዳይሄዱ፣ ወደ ዘላለም ፍርድ እንዳይሄዱ፣ ወደ ዘላለም ጥፋት እንዳይሄዱ ልንጸልይና ልንጋደል ይገባል። ስለዚህ ነው መጽሐፍ ቅዱስ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት እንደውም ከዚህ ዓለም የጨለማ ገዢ በመንፈሳዊም ስፍራ ካለ የክፋት መንፈሳውያን ሰራዊት ጋር ነው ይላል። እውነት ነው። መጋደላችን ከሰዎቹ በስተጀርባ ያለው የክፉ ኃይል፣ የጨለማ ኃይል ወንጌል ወደ ሰዎች ሕይወት እንዳይመጣ እንዳይነገር፣ እነዚህ ሰዎች ኢየሱስ ስሙ ከፍ ብሎ እንዳይወጣ፣ ኢየሱስ ስሙ ገኖ እንዳይወጣ፣ ኢየሱስ እንዳይገለጥ ሽፋን ነበር የሚሸፍኑ። ነገር ግን የሚገርመው ነገር አንድ ሁለት ነገር ልናገር በዚህ ጉዳይ። በዚህ ምዕራፍ ላይ ልክ ወደ ውጭ አውጥተው ሲጥሉት ጌታ መጣና ማን እንደሆነ ነገረው። እሱን ደግሜ ያነባለሁ። አንተ በእግዚአብሔር ልጅ ታምናለህ አለው። በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ካንተ ጋርም የሚናገረው እርሱ ነው። በማን ታምናለህ? በእግዚአብሔር ልጅ። ታላላቆች አሉ በእስራኤል ዘንድ፣ ፈሪሳውያን አሉ፣ ሰዱቃውያን የሚባሉ አሉ፣ ጸሐፍቶች አሉ፣ ሊቀ ካህናቶች አሉ፣ ታላላቆች አሉ። የኢየሱስን ማንነት አላወቁም። ይሄ ግን ዓይነ ስውር ሆኖ የተወለደው ሰው ኢየሱስ የእግዚአብሔር ልጅ ወደ እርሱ መጥቶ የእግዚአብሔር ልጅ መሆኑን ነገረው። አዎ አለ፣ አምናለሁ አለ፣ ተቀበለው። ምንነቱን፣ ጌትነቱን፣ አምላክነቱን፣ አዳኝነቱን መሰከረ። አዎ አምናለሁ አለ፣ ተቀበለው፣ አወጀ፣ ዲክሌር አደረገ። እግዚአብሔር አምላክ